ከመጽሐፍ ቅዱስ የምናነበው የመጽሐፍ ቅዱስ ክፍል ከማርቆስ 16 ላይ የትንሳኤውን ታሪክ አነብና ከዛ ደግሞ ስለ ትንሳኤው ስለ መስቀሉ አብረን እንመለከታለን። የማርቆስ ወንጌል ምዕራፍ 16 ሰንበት ከቁጥር 1 ጀምሮ ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜም መተው ሊቀቡት ሽቱ ገዙ። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለው የናዝሬቱ ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ ነገር ግን ሄዳችሁ ለደቀ መዛሙርቱ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ስሙ ይባረክ ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም። እንጸልይ። ጌታ ኢየሱስ ሆይ የትንሳኤው ንጉሥ ለመስኪኖች ለድሆች ወንጌልን ልትሰብክ የመጣኸው ዛሬ ደግሞ ታየን። ዛሬ ሰው አንተን ከመንፈስ ቅዱስ የተነሳ አይቶ ነፍሱ ጠግባ ጌታ ሆይ ተለውጦ ይወጣ ዘንድ የልብ አይኖቻችንን አብራለን። በእውነት አንተን ልናይ በእውነት ካንተ ልንሰማ እንፈልጋለንና እኛነታችንን ሰዓቱን ስፍራውን ጌታ ሆይ ተረከብ በኢየሱስ ስም አሜን። አንዳንድ ጊዜ እንደ አማኞች እንደ ወንጌል አማኞች ለምንድነው እንደዚህ አይነት ቀናቶችን ምናከብረው ብለን ከጠየቅን በጣም ቀላል ነው መልሱ። መጽሐፍ ቅዱስ ሲናገር አንዳንድ ሰዎች አንዳንድ ቀንን ከሌላ ቀን የተሻለ አድርገው ይቆጥራሉ። ይሄን ደግሞ ማድረጋቸው መብታቸው ነው፣ ለጌታቸው ነው። አንተ ምን አገባህ ይላል። ታውቃላችሁ አይደል? የመጀመሪያው እንግዲህ ትንሽ ጠረግ ያረግን እንጀምር። ሌላው ሰው ደግሞ አንዱ ቀን ከሌላው ቀን እንደማይለይ ያስባል። ይሄም ደግሞ ለጌታው ነው። ስለዚህ አንተ አትፍረድበት። ስለዚህ መጽሐፍ ቅዱስ ይላል የፈለከውን ጌታን በተመለከተ ብትፈልግ 365ቱንም ብትፈልግ አንድ ቀን ብትፈልግ 10 ቀን ብትፈልግ 40 ቀን ለጌታ መቀደስ ትችላለህ። ሁለተኛ ስለ መብላትና ስለ መጠጣትም ከሆነ መጽሐፍ ቅዱስ የሚበላና የሚጠጣ ለእግዚአብሔር ክብር ይብላ ስለሚል ለክብሩ አለ መብላትም ይቻላል፣ ለክብሩ መብላትም ይቻላል። የሚበላውም ማይበላውን ምን አይበል አይናቀው፣ የሚበላው ደግሞ የማይበላው ደግሞ የሚበላውን አይፍረድበት። ለምን እስኪ ለጌታ ነው በሉ። ስለዚህ ዘንድሮ ዋዜማው ነው። ከሚቀጥለው ዓመትማ ጌታ ፈቅድ ብንኖር በደማቅ ነው ቅዱስን ሳምንት ምናከብረው። ለምን ብዙ የመጽሐፍ ቅዱሳዊ የሆኑ ትምህርቶችን አስርጸን ታውቃላችሁ። ወንጌል የሁላችን ነው። በየሰንበቱ ምትመጡ በተለያየም ስፍራ ምትመጡ ሌላ መልእክት የለንም። መስቀሉ የተሰቀለው ክርስቶስን ነው በየጊዜው ምን ሰብከው። ነገር ግን እንደዚህ ደግሞ በተለዩም ቀኖች ላይ ጌታ አስቡኝ ጌታ ተመልከቱኝ ስላለ እናየዋለን። ይሄን ካልኩ ይብቃና
ዛሬ ቀስ ብዬ ለመናገር ጌታ እንደረዳኝ ልሞክር። የትንሣኤው ሰዓት ከመምጣቱ በፊት ታስታውሱ እንደነበረ ዓርብ ዕለት ጌታችንን ኢየሱስ ክርስቶስን አጣድፈው በሌሊት እንደ ወንበዴ መተው ይዘውት ከዛ ከጌቴሰማኔ ወስደው አዋርደውት እየተፉበት እየተገረፈ እየደበደቡት በጣም የሚገርማችሁ እኮ እግዚአብሔር ሰው ሆኖ እኮ ነው በዛ ያለው። እንዳውም ታስታውሱ እንደነበር አንዱ ወንጌል የዮሐንስ ወንጌል ሲናገር ማንን ነው የምትፈልጉት ሲላቸው የናዝሬቱ ኢየሱስን ብለው በተናገሩ ጊዜ እኔ ነኝ ሲላቸው ወደቁ ይላል። እኔ የሰው አቅም እኮ ነው የሚያርግረኝ። ከዛ ተነስቶ መደብደብ መቻሉ አንዱን ጆሮ ጌታዬንማ አትነኩም ብሎ ደቀ መዝሙሩ ተነስቶ ጆሮ ሲቆርጥ ኢየሱስ ጆሮውን ቀጠለ ይላል። እንደገና ተነስቶ መደብደብ ይችላሉ። ጌታ ግን ከነ ኃይሉ ደቀ መዛሙርቶቹ እንዳው ይሄ በግ የእግዚአብሔር በግ ድክም ብሏቸዋል። በግ አይደለም የሚፈልጉት ኃይለኛ አንበሳ ሚያገሳ ነፃ የሚያወጣ ነበር። እና ጴጥሮስን አየውና ጆሮ ቆርጦ ጌታን ሲለው ሰይፍን መልስ ለምን ሲለው አባቴ እኮ ብፈልግ 12 ሰራዊቶችን ሌጂንስ ልክ 72000 መላእክት ማለት ነው ሊልክልኝ ይፈልጋል ጭፍራዎች ይለዋል። ስለዚህ ተው አንተ መልስ ይለዋል። ስለዚህ የዛ በሌሊት አጣድፈው እንደውም በዴ ጌታን ወስደውት በሌሊት በ6 AM በእኛ አስወስደው ጌታ ኢየሱስ ክርስቶስን በጲላጦስ አስፈርደው በ9 PM በእኛ እንደመሰላቸው ሁሉ የሆነ መስሏቸው ታሪክ እንደፈለጉ ሊዘጉት ገንዘብ ያለው ታሪክን ሊዘጋው ሻጭ ካሃጂ በገንዘብ ገዝተው እንደፈለጉት ኢየሱስ ክርስቶስን አስገድለው ከዛ በኋላ ደግሞ ማስገደል ብቻ አይደለም ጌታችን ልክ 3 PM ላይ ለ6 ሰዓታት ያህል ከተሰቃየ በኋላ ሞተ ነፍሱን ሰጠ። አሁን ስለ መስቀሉ ዘወር ብለው ሲመለከቱ የተከተሉትና ጌታና ተከታዮቹ ምን እንደነበሩ ሁኔታውን እስኪ እንግለጸው። ይሄንን ታሪክ አንስቶ ጴጥሮስ በሐዋርያት ላይ ሲናገር የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱን በእግዚአብሔር በተወሰነ ሐሳቡ በቀደመ ዕውቀቱ ተሰጥቶ ባመፀኞች እጅ ሰቅላችሁ ገደላችሁት፣ የሕይወትን ራስ ገደላችሁት። ስለዚህ ሰዓቱ ይሄ ጨለማ ሰዓት ነው። ሰዓቱ ፍትህ የተነፈገበት ሰዓት ነው። ሰዓቱ አመጽ ያየለ ገንዘብ ያየለ የዚህ ዓለም ገዢ ያየለ የሚመስለው ጨለማ የሆነበት ሰዓት ነው። ጸጥ ያለ የፍረት ሰዓት የውርደት ሰዓት እየተተፋበት ያለ ሰዓት ነው። ራሱ ላይ ሾክ አርገው ራሱን የመቱበት ሰዓት ነው። ኢሳይያስ እንደሚነግረን ጺሙን የነጩበት ሰዓት ነው። መልኩ እሱ መሆኑ እስከማይታወቅ ድረስ ዲስፊገርድ የሆነበት ሰዓት ነው። ገደላችሁት፣ አመፀኞች ጋር ሰጣችሁት። ሮም የመጨረሻ ባለስልጣን የምትመስልበት ኢየሩሳሌምና በሷ ያሉት ሳንሂድርን የካህናት አለቆች ባለስልጣን የሚመስሉበት የጨለማ ሰዓት ነበር። ሐዋርያት 2:23 በሞተ ሰዓት የተከተሉት ሰዎች ይቤዠናል ብለው ተስፋ ያደረጉት ተገደለባቸው። ሉቃስም ላይ እንደሚናገር መስቀል መሰናክል ነውና ተሰናከሉበት። በዙሪያ ያሉት ሰዎች አብረው ያልጸለዩ አብረው ያልጸኑ በውድቀት ውስጥ በመራራ ለቅሶ ውስጥ በተስፋ መቁረጥ ውስጥ በባዶነት ውስጥ ሆነው ጴጥሮስ እንዲህ አላቸው። ስምዖን ጴጥሮስም አሳ ላጠምድ እሄዳለሁ አላቸው።
በቃ መስሎን ነበር የተከተልነው በቃ እሱን የህይወት ዘመን ምናገለግለው መስሎን ሁሉን ሸጠን ተከተልነው ገደሉት ይሄ የሰው ታሪክ ነው እኔና እናንተ ትንሳኤ መስቀልን ሲተርክ ያወቅን የትንሳኤ ኃይል በውስጣችን ያደረ ሰዎች ስለሆነ ሌላ ነገር ነው የምንረዳው እነዚህ ሰዎች ግን አሁን ያኔ ከትንሳኤ በኋላ የገባቸው ነገር አልገባቸውም ስራ በቃ መስሎን ነበር ይቤዠናል ብለን ነበር ይታደገናል ብለን ነበር አልታደገንም ስለዚህ በቃ ወደ የስራችን እንመለስ ጴጥሮስም አሳ ላጠምድ ሄዳለሁ አላቸው እነርሱም ሌሎች ደቀ መዛሙርቱም እኛም ካንተ ጋር እንመጣለን አሉት ወጥተውም ወደ ታንኳይቱ ገቡ በዛችም ሌሊት ምንም አላጠመዱም ዮሐንስ ወንጌል 21:3 መመለሻው ባዶ መቀጠል አይቻል ተገደለ ይቤዠናል ሚለው ተስፋቸው አልተፈጸመም በብሉይ ኪዳን ዛሬ በመሲሁ መጀመሪያ መገለጥ በመሲሁ ሁለተኛ መገለጥ ይያልን ምንናገረው ነገር ለነሱ አንድ ተስፋ ነበር አንድ ሁለት ብሎ የሚጠሩት ስላልነበረ ተራራው የሸሸልህ የታለ ከተራራ ላይ እጅ ሳይነካ የወረደችው ያንተ ድንጋይ ምስሉን የፈጨችው የታለ የሚመስለው ሮም አንተን እየፈጨህ ያለ ነው የሚመስለው አመጽ ያየለ ነው የሚመስለው ጨለማ ነው ባዶ ነው ምንም የለም ሐዋርያት 8:32 ላይ የኢትዮጵያዊ ጃንደረባ ያነበው እንደነበረው ቃል እንደ በግ ወደ መታረድ ተነዳ በሸላቶቹም ፊት ዝም እንደሚል በግ አፉን አልከፈተም ራሱን በማዋረዱ ፍትህን ተነፈገ ህይወቱ ከምድር ተወግዳለች ስለ ትውልዱ ማን ሊናገር ይችላል ኢትዮጵያዊ ጃንደረባይን ይዞ ስለማን ነው ይሄንን ነብዩ የሚናገረው የሚያስረዳኝ ከሌለ እንዴት እረዳለሁ ይለዋል ስለዚህ ፍትህ ሲነፈግ የዝምታ ስፍራ የመገደል ስፍራ የመታረድ ስፍራ የውርደት ስፍራ እርቃኑን አድርገው በሰማይና በምድር መካከል አጥንቱ እስኪታይ ድረስ መጽሐፍ ቅዱስ ሲናገር አጥንቱ አልተሰበረም እንጂ የተተለተለ የተገረፈ የተወጋ ጌታ እያዩ በቃ የኛም ነገር እንዲህ አለቀ የእስራኤልም ነገር እንዲህ አለቀ እያሉ ነበር መሰላቸው ነገር ጨልሞ ሚዘጋ ነገር በግፍ ሚዘጋ ነገር ፍትህን በመንፈግ ሚዘጋ በሐሰት በመከሰስ በመካዱ በአይሁድ ሸንጎ በመወገዙ በጲላጦስ ፍርድ በመፈረዱ በፌዝ እየተተፋበት እየተነቀፈ እየተደበደበ በመጨረሻም በጎልጎታ በውርደት በመስቀል የህይወት ራስ ሲገደል አዩ አብረውት ለመጽናት አልቻሉም የእግዚአብሔር ዩኒቨርስ ነው ይሄን ሁሉ የሚፈቅድ ይሄ ያልበቃ ብሎ ስለ ክርስቶስ ክሬዲቢሊቲ ብታስቡ ከተከተሉት አንዱ ገንዘብ ወዶ ከአይሁድ ገንዘብ ተዋውሎ ሸጦት ከዛ በኋላ ራሱን አንቆ ገደለ ይሁዳም ራሱን አጠፋ ይላል ይሄ ሁሉ አሁን እነዚህ ሰዎች ያዩት ያሉት ነገር ነው ጨለማ ብቻ ነው ውርደት ብቻ ነው ሰው ነው ያየለው የዚህ ዓለም ገዢ ነው ያየለው የታለ እግዚአብሔር የታለ የፍርሃት ሰዓት ነው የመዘጋት ሰዓት ነው የግራ መጋባት ሰዓት ነው እንደውም ተኝተው የነበሩበትን ምክንያት ወንጌል ሲነግረን ከሐዘን የተነሳ ተኝተው ነበር ይለናል ሉቃስ ላይ ገንዘብ ያለውን ኃይል በሶስት ቦታ ላይ ተመለከቱታላችሁ መጀመሪያ ገንዘብ ከፍለው 30 ብር ከፍለው ጌታቸውን ከይሁዳ ጋር ዲል ክርስቶስ ሚጸልይበት ስፍራ ላይ እሱ ቢዝነስ ዲል ይዘጋል 30 ብር ወስዶ ጌታውን ሸጠ አልበቃ አላቸውና ደሞ እነሳለው ብሎ ነበር ብለው ከፍለው የሞተውን ያስጠብቁታል ከዛ ደሞ ከሞት ተነሳም ሲባል ደሞ ብዙ ገንዘብ ከፍለው ደቀ መዛሙርቱ ሰርቀውት ነው ብላችሁ አውሩ አሏቸው ይሄንን ስትመለከቱ በቃ ገንዘብ ጉልበት አለው ማለት ነው የዚህ ዓለም ገዢ ጉልበት አለው ማለት ነው ሰው ጉልበት አለው ክፋት አመጽ ተንኮል ቅናት በቅናት አይሁዶች ለጲላጦስ ሰተውት እንደነበረ ጲላጦስ ያውቅ ነበር ይላል በቃ ቅናት ነው ማለት ነው ጉልበት ያለው የታለ እግዚአብሔር ስለዚህ
እንዲ አለቀ ያሉት ታሪክ ውስጥ ጌታ ኢየሱስ ክርስቶስ ዓርብ ዕለት 3 ሰዓት ላይ ነፍሱን ለጌታ አሳልፎ ሰጠ። ከዛ በኋላ ወንጌል እንደሚነግረን ነፍሱ ወደ ሞት ወደ ሲኦል ወረደች፣ ስጋው በዛው ተተወ። የተፈለፈለ አንድ ድንጋይ ውስጥ ወስደው ከተቱት፣ በትልቅ ድንጋይም ዘጉት ይላል። ጌታ ኢየሱስ ክርስቶስ እንግዲህ ይሄ ስትመለከቱት በመስቀል ላይ ያለውን ሮማዎች ሲመለከቱት ወንጀለኛን ያያሉ፣ ግሪኮች ሲመለከቱ ሞኝነትን ያያሉ፣ አይሁዶች ሲመለከቱ የተረገመ ደካማ የሆነ ነገር እነሱ ምልክት ነው የሚፈልጉት እንጂ መሞትን አይደለም። ስለዚህ በቃ ደካማ ነው፣ ወንጀል ነው፣ ሞኝነት ነው ተብሎ ሊዘጋ ነው የክርስቶስ ኢየሱስ ታሪክ። ከዛ ግን ጌታችን ኢየሱስ ክርስቶስ እኔ በጣም ልቤን ሚነካኝ ሐዋርያት ሥራ ምዕራፍ 1 ላይ ሲጀምር ጌታ ኢየሱስ ክርስቶስ ያደረገው ከሞት እንደተነሳ ለ40 ቀናት አቤት ሴሚናሪ ማለት ያን ትምህርት ቤት ነበር መማር። ብሉይ ኪዳንን ወስዶ ነጥብ በነጥብ ያወጣ ስለ መከራው ይተረጉምላቸው ያስተምራቸው ነበር በትንሳኤ አካል ኢየሱስ ክርስቶስ ከሞት ተነስቶ። ከዛ በኋላ ምን ይላል ቀጥሉት ተመልከቱት። ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ ይላቸዋል። ቴዎፍሎስ ሆይ ኢየሱስ የመረጣቸው አንድ ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍ። ደግሞ 40 ቀን ስለነዚህ ቀናት ዮሐንስ ወንጌላዊው ዮሐንስ ሲጽፍ ምን ብሎ ጻፈልን? በምድር ላይ ተደነግሮ ሊያልቅ ማይችል ቢጻፍ ወረቀት ማይበቃው ተአምርን በፊታቸው አደረገ ይላል። ውስጣቸው የጥርጥር የፍርሃት የባዶነት በቃ ይሄ ማን ይበልጣል እኔ በቀኝ እኔ በግራ ፉክክሩን ጨለማውን ሁሉ የትንሳኤ ጨረር እያለፈበት እያደቀቀው ጥርጥር እየተገደለ ፍርሃት እየተገደለ ሐዘን እየተገደለ እነሱ እንደተረኩት ያልሆነ ታሪክ እንደሆነ መስቀል ፈሪሳውያን ገንዘብ ከፍለው እንደተረኩት የሆነ ታሪክ እንዳልሆነ መስቀል የትንሳኤው ጌታ ራሱ ከሞት ተነስቶ መስቀልን ይተርክላቸው ጀመር። እንደዚህ ይላል መጀመሪያ ነገር ጻፍ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ጌታችን ይባረክ። እስኪ ብዙ ማስረጃ በሉ። እግዚአብሔር ብዙ ማስረጃ ያለው አምላክ ነው። ከህማማቱ በኋላ his passion his suffering ከመከራው በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። የመጀመሪያው መገለጥ የሚገለው ነገር አለ። ሁለተኛው መገለጥ የሚገለው ነገር አለ። ሶስተኛ የ40 ቀን እነዚህ ሰዎች ላይ እኮ የእግዚአብሔር መንፈስ በሚወድቅ ሰዓት የትኛውም ምድራዊ አጋንንታዊ ዓለማዊ ጥበብ እኮ ሊቀር አይችልም። በቃ አደቀቀው ጌታ። ከእጁ ጨረር ይወጣል ኃይልም በውስጡ ተሰውሮበታል የተባለው ጌታ በላው ያን ሁላ ፉክክር። ስለዚህ ተሰቅሎ የነበረው ጌታ ኢየሱስ በዚህ የለም፣ የናዝሬቱ ኢየሱስ የለም። ወንጌላችን ራሱ የመጀመሪያ እንግዲህ ሐሳብ እዚህ ላይ መያዝ ያለብን ኢየሱስ በመስቀል ተሸንፎ በትንሳኤ ድል የነሳ ጌታ አይደለም። የመጀመሪያው ታሪክ የነገራቸው do you know what happened at the cross? በመስቀል ላይ ምን እንደተከሰተ ታውቃለህ ወይ? በመስቀል ድል ነስቻለሁ፣ ደግሞ እንደገና በትንሳኤ ድል ነስቻለሁ። ኢየሱስ የተሸነፈበት ስፍራ አልነበረም። አይናቸውን የልቦና አይናቸውን ያበራ መጽሐፍትን እየተረተረ ልባቸውን ያቃጠለ ይገልጽላቸው ነበር። መስቀል ላይ ምን እንደሆነ ታውቁ። ወንጌል ራሱ ስሙ የመስቀሉ ቃል ተብሎ እስኪጠራ እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን እስከሚባል ድረስ ከዚህ ዓለም ገዢዎች አንዱስ እንኳን ይለናል መጽሐፍ ሲናገር
ይህ ጥበብን አላወቀም አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር አንደኛ ቆሮንቶስ 2:8 ጲላጦስ አውቆ ቢሆን ኖሮ ሄሮድስ አንቲፐስ አውቆ ቢሆን ኖሮ የዚህ ዓለም ገዢዎች አውቀው ቢሆን ኖሮ ባልሰቀሉት ነበር ምን ያድርጉት ክርስቶስን የሚያረጉት ነገር ጠፋባቸው ዲያብሎስ በጴጥሮስ ላይ ተቀምጦ ወደ መስቀል ሊሄድ ሲል አይሁንብኝ ይለዋል ደሞ እዚህ ጋር ሊገለው ይፈልጋል ከዛ ደሞ ሞተልኝ ብሎ ሞት ደሞ ጠብቆ ይይዘው ዘንድ ይሞክራል የሚያረጉት ግራ ገባቸው ለምን ክርስቶስ የእግዚአብሔር ምስጢር ክርስቶስ የእግዚአብሔር ኃይል ክርስቶስ የእግዚአብሔር ጥበብ ነበርና ምን እንደሚያረጉ አያውቁም ነበር በዛ በመስቀል ላይ ምን እየሆነ እንደነበረ የሚያውቅ እግዚአብሔር ብቻ ነበር አላወቁም ነበር ይለናል አንደኛ ቆሮንቶስ 2:8 የእግዚአብሔር በኩር ወደ ዓለም በገባ ጊዜ አሁን እስኪ መስቀልን ትንሳኤ ይተርከው በገንዘብ የተገዙ ውሸታሞች ተሰርቋል ብለው ሊተርኩት ፈለጉ ያን ትርክት ግን ጌታ ኢየሱስ በብርሃኑ አጠፋው ዛሬም በተለያየ መንገድ ሰዎች ይተርኩ አሁን ግን ራሱ ተሰቅሎ የነበረው የናዝሬቱ ኢየሱስ አለ አሁን ማርቆስ 16 ላይ ስናነበው እስኪ አንዴ ተሰቅሎ የነበረው በሉታል የነበረ ነው ያ አሁን ማን ነው የተነሳው በዚህ የለም የት ነው ያለው እንደተናገረው የተናገረው ነገር ውስጥ ነው ያለው በገሊላ ይቀድማችኋል እስኪ ሲተርከው ከውዴ አፍ ከራሱ እንስማ what was happening መስቀል ላይ what was happening መስቀሉ ላይ ምን እየሆነ ነበር የእግዚአብሔር በኩር ወደ ዓለም ገባ ስጋ ለፈቃዱ በመጀመሪያ የነበረው ቃል የእግዚአብሔር መለኮታዊ ባህሪ በሙላት በውስጡ የሆነ በመገለጥ ካልሆነ በቀር በሌላ መንገድ ሊታወቅ የማይችለው የእግዚአብሔር ዓላማን ለመፈጸም መጣ ጌታችን ኢየሱስ ክርስቶስ ከአባቱ ጋር በነበረው በቀደመው ዕውቀት ስምምነትና ውሳኔ መሰረት ጴጥሮስ እንዳለ የሕይወትን ራስ የገደላችሁት ይህ የእግዚአብሔር የቀደመ ዕውቀትና ውሳኔ ስለነበረ ነው ስለዚህ መስቀል ጋር ምን ትላለ ይህ ነገር የእግዚአብሔር ጥበብ ነው ይህ ነገር የእግዚአብሔር ምስጢር ነው ይህ ነገር የእግዚአብሔር ኃይል ነው ግን የቀደመ ምክር የቀደመ ዕውቀት የቀደመ ውሳኔ ውስጡ አለበት ሰው ፍቃዱን ያደረገ ያለበት ሰዓት አይደለም የእግዚአብሔር ፍቃድ እየተደረገ ያለበት ሰዓት ነው ያደቀው ዘንድ ፍቃዱ ነበርና ስለዚህ ይህ ጌታ የእግዚአብሔር ምስጢር የሆነው እንዲህ ብሎ ዕብራውያን 10 ላይ ተናገረ ከ5-8 ላይ በቀደመ ዕውቀት ስምምነት እና ውሳኔ መሰረት ወደ ዓለም ሲገባ በኩሩ ሲገባ መስዋዕትና መባ አልወደድክም ስጋን ግን አዘጋጀህልኝ በሙሉ የሚቃጠል መስዋዕት ስለ ኃጢያት በሚሰዋ መስዋዕት ደስ አላለህም በዚያን ጊዜ እንሆ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ጌታ ኢየሱስ ነው እንደዚህ የሚለው ጌታ ኢየሱስ ክርስቶስ ብዙ ቦታ ላይ አምላኬ ሆይ አንደኛ ጴጥሮስ ምዕራፍ 1 ላይ አምላኬ ሆይ ደሞ ጌታ ኢየሱስ ክርስቶስ ለማርያም ሲናገር ወደ አባታችሁና ወደ አባቴ ወደ አምላካችሁና ወደ አምላካችሁ ለምን ኢየሱስ ክርስቶስ የእግዚአብሔር ምስጢር ስለሆነ ሪሊ ሰው ስለሆነ በሰውነቱ አምላኬ ብሎ አባቱን ይጠራዋል አምላክ ስለሆነ ደግሞ የመለኮት ባህሪ ሙላት በውስጡ ያደረበት ቆላስይስ 2 እንደሚለው የመጀመሪያው ቃል ነው በተካከለ ክብር አብሮት የነበረ ነው ስለዚህ ምን ይላል ስጋን ለፈቃድህ መስዋዕት ላደርግልህ መጣው አለ ይላል መስቀልን የተሰቀለው ራሱ ሲተርከው ክርስቶስ የእግዚአብሔር ምስጢር እስኪ አንዴ እንበለው ክርስቶስ የእግዚአብሔር ምስጢር እንበለው እስኪ አንዴ ክርስቶስ የእግዚአብሔር ጥበብ በሉ እስኪ ክርስቶስ የእግዚአብሔር ኃይል
በሁሉ ፊተኛ ይሁንልን በሁሉ የበላይ ይሁንልን ደምቆ ይታይልን በእውቀት ውስጣችንን በመገለጥ ብርሃን ያበልጥግልን ፈቃድህን ላደርግ መጥቻለሁ አለ ክርስቶስ የእግዚአብሔር ምስጢር በእውነተኛ ሰውነቱን አባቱን አምላኬ ብሎ ይጠራል በአምላክነቱ ደግሞ በመጀመሪያ የነበረ የመለኮት ሙላት በውስጡ የሚኖር ቃል ሥጋ ከሆነ በኋላ ፈቃዱን ለማድረግ ማለትም በመስቀል መሞቱን ጨምሮ ለእግዚአብሔር የሚቀርብ መስዋዕት ለመሆን መጣ ስለዚህ መስቀል ላይ ምን እንደተከሰተ ልንገራችሁ ብሎ ጳውሎስ ገለጠው እነዚህን መገለጦች እንስማ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ሰውነቱን ያሳያል እርሱን በማወቅ እግዚአብሔር አብን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ክርስቶስ ከሙታን ሲያስነሳው ካለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ አንዴ የጉባኤ በክርስቶስ ባደረገው ሥራ እስኪ በሉት በክርስቶስ ባደረገው ሥራ ያ ሥራ የት ነው የተደረገው በክርስቶስ ያደረገው ሥራ አለ የድክመት ስፍራ የማያውቁት እንደመሰላቸው አይደለም መስቀል the final blow በጨለማው መንግስት ላይ እግዚአብሔር ያደረገበት ማስተስሪያ አድርጎ ልጁን ያቆመበት ቤዛ አድርጎ የሰጠበት የክርስትና ተአምር የወንጌል እምብርት our central message is the cross ጌታን ካገኘው ጀምሮ አንዳንድ አባቶች የመጀመሪያዎቹ ምናልባት 10 ዓመት በላይ መስቀሉ መሐለኛ ዋናችን ሲሉ ሁሉ ጊዜ ከፋይ ነበር ውስጤ ይግባኝ ጌታ ወይ ለምናለው ይግባኝ ይያልኩ ሁሌ ስብከት ላይም ስሰማ ማል እነሱ ስለሚሉ መድገም ነው ያለብኝ ወይስ የሆነ ነገር አለ ዛጋ ይሆነ ዛሬ ገብቶኛል ዛሬ አይኔን አብርቶልኛል ጌታ ስለዚህ ዛሬ በምህረቱ ልመናዬም ይሄ ጌታ ከዚህም በላይ አይናችንን እንዲያበራ አወቅን ካለነው በላይ እንዲያሳውቀን ያላየነው እግዚአብሔር ክፍል ብዙ ነውና ዳርዳሩን ነውና ያወቅነው በጥቂት ነውና ስለዚህ በክርስቶስ ባደረገው ሥራ የተካሄደ ነገር አለ የብርታቱ ጉልበት ይታያል ሁሉን ከእግሩ በታች ያስገዛለት ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው እርሷ አካሉ ሁሉ በሁሉ የሚሞላ የእርሱ ሙላት ናት ኤፌሶን 1:17-23 ጌታችን የሁሉ የበላይ ነው ጌታ ሆይ እስኪ ተርክልን በክርስቶስ የተደረገው ሥራ መስቀል ላይ ምን ነበር እኛም እናየው ደም ነው እኛም እናየው መቃተትህን ነው እኛም እናየው ስትጮ ኤልያስን አድነኝ ይያለ የተጣራ ነው የተባል ማክስ ስትደረግ ሲያፌዙብ ነው እኛም እናየው ደም የሸፈነው ማንነትህን ነው የተበጣጠሰው ሥጋህን ነው እኛም እናየው የተዋረደው ውርደትህን ነው እርቃንህን መሆንህን ነው አንተ ምን ነበር የምታደርገው ልንገራችሁ እንግዲህ ሥጋው ምን ያደረገ እንደነበረ እንግዲህ ልጆች በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሃሌሉያ ስልጣን ያለውን በሞት እንዲሽር ይሄም ዲያብሎስን ነው በህይወታቸው ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ የአብርሃም ዘር ይዟል እንጂ የያዘው የመላእክት አይደለም ያ ሥጋ ለፈቃዱ መስዋዕት ሊሆን የመጣ ነው ያ ሥጋ በሥጋው ትንሣኤ እናምናለን እንደምንለው ያ ሥጋ የአብርሃም ዘር ነው እንጂ የመላእክት ዘር አይደለም
ለመወጋት የመጣ ነው ለመገረፍ የመጣ ነው ቤዛ ሆኖ ለመገደል ለመሰጠት የመጣ ነው ለመሞት የመጣ ነው እናንተ መስቀሉን ስትመለከቱት የእግዚአብሔር ልጅ የሕይወት ራስ እየተገደለ ይመስላችኋል እሱ ግን ገብቶ ሞትን እየገደለው ነበር ሞትን እንዴት አድርጎ ገደለው ሞት ፈልጎ አይደለም ሞት ውስጥ ኢየሱስ የገባበት በፈቃዴ ነፍሴን ሰጣለሁ ብሎ ሞት ውስጥ ገባ ሞት ውስጥ በሚገባ ሰዓት ሞት የገቡትን ሁሉ መያዝ ልማዱ ነበርና ሊይዘው ሲሞክር ሞት ይይዘው ዘንድ አልቻለም ይላል ሞትን አልያዘውም ገባ የሞት ማህፀን ውስጥ ገባ በዛ ደግሞ ምን ሆነ ለዚህ ነው ገና እስትንፋሱን በመስቀል ላይ ጌታ ኢየሱስ አባቴ ሆይ ሰጣለሁ ብሎ በሚሰጥ ሰዓት ምን ተከሰተ ይላል ብዙ ጻድቃን ከዚህ በፊት ሞተው የነበሩ መቃብሩን ፈንቅለው ተነሱ በከተማ ውስጥ መተው በሰዎች ታዩ ይላል ኢየሱስ ክርስቶስ ትንሣኤና ሕይወት ነው የተገደልኩበት ስፍራ ብቻ መስሏችሁ እንዳታዩት ሞትን የገደልኩበት ስፍራ ነው ሞትን የገደልኩበት ስፍራ ነው ኢየሱስ ጌታ ነው ሞት የተገደለበት ስፍራ ላይ በሕይወታቸው ዘመን ሁሉ በሞት ፍርሃት ተይዘው የነበሩትን ነፃ እንዲያወጣ ስለዚህ ምጽፉ ሰዎች ይሄንን ጻፉ ሞት ተሸነፈ ዲያብሎስ ተደመሰሰ ኃጢያት ተሻረ ጌታ ሆይ የት እናንተ ስታዩኝ መስቀል ላይ ሆኜ ይሄ የሆነ ነበር ይሄ የሆነ ነበር ማን አወቀ የዚህ ዓለም ጠቢባን አላወቁም እነ ጲላጦስ እነ ሄሮድስ አላወቁም አንቲጳስ አላወቁም የአይሁድ አለቆች አላወቁም በገንዘብ እንደፈለጉት በጨለማ አታለው ገድለው ቀብረው አስጠብቀው የውሸት ትርክ ሰጥተው ተፈጸመ ሊሉት ያለ ጌታ ተነስቷል በየቦታው እየገባ ራሱን እየገለጠ ነው ያለው ጌታ ሆይ ንገረን ምን እንደሆነ በመስቀል ላይ ስለዚህ ጌታችን የአብርሃም ዘር ነው እስኪ ጌታችን በሉ የአብርሃም ዘር ነው እንጂ የመላእክት ዘር አይደለም የሚገደል ስጋ ነው ማለት ነው ዕብራውያን 2:14-16 ዳሩ ግን የሚበሰብሰው የማይበሰብሰውን ሊለብስ የሚበሰብሰው የማይበሰብሰውን ሊለብስ ይህ የሚሞተው የማይሞተውን ሊለብስ በዚያ ጊዜ ሞት ድል በመንሳት ተዋጠ አጠገባችሁ ያለውን ሰው ዋጩ ተዋጠ በሉት ገዳዩ ተገደለ በሉት ስለዚህ የቆሮንቶስ ላይ ሞት ሆይ ድል መንሳት የታል ሲኦል ሆይ ድል መንሳት የታል ቃሉ ሊትራሊ የሚለው መርዝህ ወጥቷል መርዙ ውስጥ ገብቶ መርዙን አወጣው ገዳዩን ገደለው የሚውጣውን ዋጠው ልክ የሙሴ በትር የሌሎችን እንደዋጠ ተዋጠ ለዚህ ነው እኛ አማኝ ስለሆንን ሞት የሚባል ነገር ፈጽሞ ማያስፈራን የተዋጠ ነገር ስለሆነ ከሞት ፍርሃት ነፃ ወጣን ይህ መቼ ሆነ ሲል የትንሣኤው ጌታ ያኔኮ እናንተ ስታለቅሱልኝ በመስቀል ላይ ይሄ የሆነ ነበር የሚሞተው የማይሞተውን ሊለብስ በዚያ ጊዜ ሞት ድል በመንሳት ተዋጠ እስኪ ተዋጠ በሉ ተብሎ የተጻፈው ቃል ይፈጸማል ሞት ሆይ መውጊያ የታል አንዴ ጉባኤ በሉ ሞት ሆይ መውጊያ የታል በሉት እስኪ ሞት ሆይ መውጊያ ልትይዘው አልቻልክ ሞት ሊይዝ መጥቶ ተያዘ ሊውጥ መጥቶ ተዋጠ ውጦ ያስፈራራ የሚኖረው ትልድን ሁሉ ከዛ ፍርሃት ውስጥ ጌታ ኢየሱስ ክርስቶስ ነፃ ወጣው ሞት ሆይ ድል መንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ሞት ሆይ መውጊያ የታል ሲኦል ድል መንሳት የታል የሞት መውጊያ ኃጢአት ነው የኃጢአትም ኃይል ሕግ ነው ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል በመንሳት ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን ሞት ተጠቅሶ ምስጋና ወጣ እንዴት ሞትና ምስጋና ተገናኙ እንዴት ሞትና የምስራች ተገናኙ ስትሉ መሲሁ ገብቶበት ስጋ ለብሶ የአብርሃምን ዘር ይዞ መጣ
ለዚህ ነው የአብርሃም ዘር የሆነው ብቻ ሳይሆን በመጀመሪያ የነበረው ቃል የመለኮት ባህሪ በውስጡ ያለ ከአምላክ ጋር የተተካከለው ሲመጣ ይህ ወንጌል አለ ሐዋርያው ሲገልጸው በሮሜ 1:3 ላይ በቃላችሁ የምታውቁት የምትወዱት እስኪ ከኔ በኋላ በሉ ይህ ወንጌል በሉ አንዴ እንዳው በጩኸት በዚህ ትንሣኤ ማለዳ ይህ ወንጌል በሉ እስኪ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው መመስከር ማለት ይሄ ነው እሱ ማን ነው የአብርሃምን ዘር የያዘ እሱ ማን ነው በስጋ ከዳዊት ዘር የተወለደ እሱ ማን ነው የመላእክትን ዘር ያለያዘ እሱ ማን ነው መስዋዕት ሊያደርግ ለአባቱ ፈቃድ ስጋውን እንሆኝ ያለ ለሞት አንድ ነገር ስማ ተባለ እንዲማ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ሁለተኛ አዋጅ ሞት ብቻ አይደለም የተሻረው ኃጢአት ተሻረ ኃጢአት ምን ተደረገ ተሻረ እንዴት ተሻረ በስጋው ኮነነው ከሴት በጊዜ ሙላት የተወለደው የናዝሬቱ ኢየሱስ በስጋው ኃጢአትን ከኮነነ በኋላ ኃጢአትን አላደረገም እሱ ይላል አላደረገም ኃጢአትን ሳያደርገው አሸነፈው ኃጢአትን ሆኖ ሻረው እኛ በርሱ ምክንያት የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን እርሱን ምን አደረገው ኃጢአት እስኪ አንዴ ኃጢአት የማያውቀው እሱ በሉ የመሰከርን ነው ስለ ኢየሱስ ኃጢአት የማያውቀው እሱ ሁለተኛ ቆሮንቶስ 5:21 እሱን ምን አደረገው ኃጢአት አደረገው ኃጢአትን ሆነው እርግማንን ሆነው ሞትን ገባበት ይሁን ስለ ምንድነው የምትነግረን that's what happened መስቀል ላይ የሆነ ያለውን እነዚህ ያሞኙ የመሰሉት እየተሞኙ እንደነበረ ተንኮለኛው በተንኮሉ እንደተያዘ እባቡ መርዙ እንዴት ከውስጡ እንደወጣ እስኪ ልተርክላችሁ ማንም no man on earth no devil in hell can outsmart your Yahweh your God ያን ጊዜ የእግዚአብሔር ጥበብ እንደነበረ እስኪ ልግለጽላችሁ ሰው ያየለ መሰላችሁ አላየለም በመስቀል ላይ አመጽ የከደነችው ምድር መሰላችሁ አልከደነችውም ለሰዎች አንድ ጊዜ መሞት ከርሱም በኋላ ፍርድ እንደተመደበላቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ተሸከመ አንድ ጊዜ እላችን አንድ ጊዜ እንበርሲ ከተሰዋ በኋላ ያድናቸው ዘንድ ለሚጠብቁት ሁለተኛ ጊዜ ያለ ኃጢአት ይታያቸዋል ዕብራውያን 9:26-28 ምን ያለ አንዴ ሞቷል ደግሞ ሞትን አይቀምሳትም አንዴ ኃጢአት ሆነልናል ሁለተኛ በኃጢአተኛ ስጋ ለብሶ ጌታ ኢየሱስ ምናየው ሰዓት የለም he's done with it ተፈጸመ እንደውም ሮሜ 6:9ን ዛሬ እናውጃለን እስኪ ክርስቶስ በሉ ከሙታን ተነስቶ ወደፊት እንደማይሞት ሞትም ወደፊት እንዳይገዛው እናውቃለን ገና ወጣችሁ ተመሰክራላችሁ አጠገባችሁ ያለውን ሰው እዩትና ክርስቶስ በሉት ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን አይሞትም ተመልሶ ይሄን እናውቃለን አንዴ ብቻ ነው ሞትን የሚቀምሰው ይሄን እናውቃለን ሮሜ 6:9 ስለዚህ ጌታ ሊገልጽላቸው የፈለገው ነገር እንደዚህ አላቸው እንዳውም ሌላ ነገር ልንገራችሁ ያኔ አብርሃም አስራትን ለመልከጼዴቅ ያን ጊዜ ለሳሌም ንጉስ ጋር በሚያወጣ ሰዓት ሌዊ በአብርሃም ወገብ ሆኖ አብሮ አስራትን እንዳወጣ እኔ ያኔ በመስቀል በመሰቀል ሰዓት do you know what was happening እናንተ ከኔ ጋር ተሰቅላችኋል እኔ ስሞት ያኔ እናንተም ከኔ ጋር ሞታችኋል እኔ ስነሳ ያኔ እናንተ ከኔ ጋር ተነስታችኋል
የጌታን ራት ስትወስዱ ሞቱን ምታውጁበት ምክንያት ሞቱ በእናንተ ላይ የሚሰራበት ምክንያት ስትጠመቁ ከሱ ጋር ሞቻለሁ ከውሃ ስትወጡ ከሱ ጋር ተነስቻለሁ ምትሉበት ምክንያት ያኔ በመስቀል ላይ ዓለም አፐር ሃንድ ያገኘች የመሰላት ጊዜ የዋጠች ያሸነፈች የመሰላት ጊዜ እናንተ ከኔ ጋር መስቀሉ ላይ ነበራችሁ የሆነውን ልንገራችሁ አረ ይሄ ጌታ ይተርክልን በጥምቀት ከርሱ ጋር ተቀበራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ቆላስይስ 2 ቁጥር 12 ያዙት በቃ ያኔ መስቀሉን ስታዩ ያኔ ሞቱን ስታዩ አንድ ነገር ውስጡ ነበረ የእግዚአብሔር አሰራር ውስጡ ነበረበት ቀደም ኤፌሶን 1 ላይ ምንድነው የሚላቸው በክርስቶስ ያደረገው ስራ ነበር ይላል አሁን ደግሞ የእግዚአብሔር አሰራር አንዴ በሉት እስኪ አንዴ ጌታን እስኪ እኔ አላውቅህም አንተ ትልቅ ነህ በሉት እስኪ ከአምሮዬ በላይ ነህ በቃ እየተሸነፍክ ሲመስለኝ እየተሸነፍክ አይደለም አደበዘዙ አጠፉ ስል እየደበዘዝክ እየጠፋ አይደለም አለቀ ሲባል ያለቀ አይደለም እስኪ የእግዚአብሔርን አሰራር መስቀል ውስጥ ሞት ውስጥ ትንሳኤ ውስጥ የነበረውን ላሳያችሁ ሊጨምርላቸው ነው ሞትን ብቻ ገብቼ ገድዬ የወጣው መሰላችሁ ኃጢአትን ብቻ ኃጢአት ሆኜ ኮንኜ ለኃጢአት የሚያስፈልገውን ዋጋ የእግዚአብሔርን የፍትህ ጥያቄ አርክቼ ራሴን መስዋዕት አድርጌ ብቻ የወጣው መሰላችሁ ሌላም ያደረኩት ነገር አለ የት እናንተ ያኔ ስታለቅሱ አለቀ እኮ የጌታ ነገር ይቤዠናል ብለን ተስፋር ገደሉት አሁን ሶስተኛው ቀኑ ስትሉ let me tell you what I was doing በእግዚአብሔር አሰራር በማመናችሁ ከርሱ ጋር ተነሳችሁ እስኪ በእግዚአብሔር አሰራር በሉ በማመናችሁ ከርሱ ጋር ተነሳችሁ እናንተም በበደላችሁ ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከርሱ ጋር ሕይወትን ሰጣችሁ እየሞተ ሕይወት እየሰጠህ ነበር እኔ እንዳውም አንዳንዱን ታሪክ ከትንሳኤ በኋላ ይሆን ኢየሱስ ቁጭ ብሎ የተረከላቸው መስቀል ላይ አጠገቡ ከነበረው ጋር የነበረውን ኮንቨርሴሽን ማን ሰማው ማን ተረከው ከትንሳኤ በኋላ 40 ቀን እንዳው እስኪ 40 ቀን በሉ ያወራቸዋል ተአምር ያጠግባቸዋል ምክንያቱም ሰው የሚጠራጠረውን ነገር ሄዶ ሰውን ማሳመን አይችልም አንተ እየተጠራጠርከው ያለው ነገር እንዴት ወጥተህ ታውጀዋለህ ስለዚህ እምነት ብቻ ውስጥ እስኪቀር ድፍረት ብቻ ውስጥ እስኪቀር እውነት ብቻ ውስጥ እስኪቀር በጸጋው በህልውናው በክብሩ ጨረር አለማመን ፍርሃት ጥርጥር ሐዘን every negative emotion ተበላ እነዚህ እንቅልፋሞች ሐዘን ያስተኛቸው አሁን ጽድቅ ሊያነቃቸው እንዲህ ሆነ የኔን አሰራር ልንገራችሁ ቆላስይስ 2:14 ላይ ደርሻለሁ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈ የዕዳ ጽሕፈት ደመሰሰው ይሄ ብቻ አይበቃም እርሱን የዕዳውን ጽሕፈት ማለት ነው በመስቀል ጠርቆ ከመንገድ አስወግዶታል እናንተ ላይ የተጻፈ እግዚአብሔር ፊት ስትቆም ባለ ዕዳ የተኮነንክ የተረገምክ ኃጢአተኛ ድርሻ የሌለህ መግቢያ የሌለህ መብት የሌለህ ልጅነት የሌለህ ብሎ ኮንኖ በቃ ዜሮ ያስገባን የዕዳ ጽሕፈት ወሰደና በመስቀል ላይ ሚስማር አካል ውስጥ እንደተጠረቀ ጠረቀው እስኪ ጠረቀው በሉ የዕዳ ጽሕፈታችሁን ወስዶ ጠረቀውና ከዛ ምን ይላል ከመንገድህ አስወገደው ወደ እግዚአብሔር አዲስና ሕያው መንገድ በስጋው ቆርሶ ከፍቶል ደሙን አፍስሶል የጸጋ ዙፋን ላይ ምሕረቱን በእጁ ይዞ እየጠበቀ መንገድህን ጠረገል እስኪ አዲስ በሉ ሕያው መንገድ ስለዚህ እግዚአብሔር ፊት ሰው ቆሞ ባለ ዕዳነት ላይ ሰማው ይችላል እንዲህ አይነት ሕይወትን ኡነታ አደረገል can you imagine እግዚአብሔር ፊት ቆመ I owe him nothing ምትልበት እንዴ
አንተ ደፋር እንደምትባል he paid it all ከፈለው በሉ እስኪ ጠረቀው በሉ እስኪ አስወገደው እዳም ይባል ነገር የለብህም በቅዱሱ አምላክ ፊት ስትቆም my friends እንዲህ አይነት ወንጌል በቃ እኮ ምድር ሁሉ እኮ ይዘን ምን ሮጦ ወንጌል ይሄ ነው ረፍት ማይሰጥ የዋለ ያደር ማንነታችንን እየቀየረ ስብዕናችንን እየገዛኛን እያሸነፈ ሌላ መሆን እየከለከለ አላፈናፍን ብሎ ሰው የሚያረገው ወንጌል እኮ ይሄኛው ወንጌል ነው የሁላችን ኢየሱስ በሆነ ሰዓት በእኛ ላይ የነበረው የሚቃወመንን በትእዛዛት ጻፈ የዕዳ ጽፈት ደመሰሰው እርሱን በመስቀል ጠርቆ ከመንገድ አስወግዶታል ይልና I have one more እንደው ጌታዬ ጨምርልኝ በርቱ እስኪ ጨምርልኝ ጌታዬ ዕዳውን አስወገድከው የሞትን ሄደ ዋጥከው መርዙን አወጣለት ከዛ በኋላ ኃጢያትን ደግሞ ሆነው ሻርከው ኮነንከው አላደረክም ኃጢያትን ግን ጌታዬ ሌላ ስትል ቁጥር 15 እንደዚህ ይላቸዋል አለቅነትና ስልጣናትን እንዳው የእግዚአብሔር ሕዝብ እስኪ አንዴ ገፎ በሉ እስኪ አንዴ እንዳው በእጃችሁ ጭምር እስኪ አንዴ ገፎ በሉ እነሱኮ ጌታዬን ልክ ማርያም እንዳለችው ጌታዬን ወዴታ አኖሩት ማን ወሰደብኝ አረገ የሚወሰድ ጌታ አይደለም ድንጋዩን እንኳን ያንከባለልልሽ አንቺ እንድትገቢ እንጂ እሱ ሊወጣ አይደለም እሱ የትንሳኤ ንጉስ የትንሳኤ ጌታ ነው ስለዚህ ሚሰረቅ ሚገደል አይደለም አምላክ ነው መለኮት በስጋ ግን ሊሞት መጥቶ ነው ስለዚህ እንደዚህ ይላቸዋል ልንገርህ ሌላም ነገር አለ እነዚህ አለቆች አለቅነት ስልጣናት እነሱ የክርስቶስን ልብስ ገፈፉት ይላል ጌታ ደግሞ ምን ያላቸው ይሄኛው ስጋ ላይ ነው እኔ ግን የነሱ ማህፀን ውስጥ ወደ ሺኦል ወረደ ነው የሚለው መጽሐፍ ቅዱስ ሞት ውስጥ ወርዶ ገባና ይላል ከሰይጣን ላይ ማዕረጉን ስልጣኑን ገፈፈው ይላል ምን እንዴት አድርጎ ነው የገፈፈው ሰማይ ታግሶ ነበራ አለቅነት ስልጣናትን ገፎ ድል በመንሳት በርሱ እያዞራቸው ሃሌሉያ ልክ ጴጥሮስን ይደፍቀው በነበረው ወጀብ ላይ እንዳራመደው እንደፈለገ እየተነሳ በጥፊ ሚል አጎትን አክስትን አያትን ገደለ ምናምን እየተባለ ሲወራለት ሲተረክለት ሲዘመርለት የነበረውን ጨለማ ገፎ ምን አደረገ ከጨለማው መንግስት እኛን ወደ ፍቅሩ ልጅ መንግስት አፈለሰንና ምን በደሙ የተደረገ ቤዛነት ዋጅቶን ምን ሆነ ተከፈለልህ ተመታልህ ሲለን ወንጌል ራሱን ልዋጭ አርጎ ሰጠልህ እግዚአብሔር ካንተ የሚጠይቀውን ከፈለልህ ሆነልህ ሰይጣን ባንተ ላይ ግራውንድ እንዳይኖረው ቅድስና ጽድቅ ጥበብ ቤዛነት ሙላት ሆነልህ መናፍስቱን ሄደና ገፈፋቸው እስኪ ገፈፋቸው በሉ ስለዚህ ልንገርህ በመስቀል ምን እንዳደረኩኝ መታሰቢያ እንኳን እንዳይኖር እዳህን ሰርዤዋለሁ እዳ የተጻፈበትን አስወግጄልሃለሁ ጠላትህን ትጥቁን አስፈትቼዋለሁ የዚህ ዓለም ገዢ የክርስቶስን የውጭውን ልብስ አወለቀ ሲመጣ ወደ ጋርደኑ ምን ወደ ጌትሰመኒ ጋርደን ምን አለ የዚህ ዓለም ገዢ እየመጣ ነው በኔ ላይ ግን አንዳች የለውም ያመኑት ሁሉ ከጨለማ ግዛት ምን አደረገ አፈለሳቸው እስኪ የእግዚአብሔር ሕዝብ የአብርሃምን ዘር ያስከው በሉት እንዳው ጮክ ብላችሁ አውጁት ይሄ እምነታችን የአብርሃምን ዘር ያስከው በሉት በስጋ ከዳዊት ዘር የተወለድከው በስጋና በደም ከወንድሞች ጋር የተካፈልከው የዘላለም ቃል የሆንከው የእግዚአብሔር ባህሪ ሙላት ማደሪያ ጌታ ኢየሱስ አዳኜ ነህ የእግዚአብሔር ጥበብ ነህ የእግዚአብሔር ምስጢር ነህ የእግዚአብሔር ኃይል ነህ ለጠራኸኝ ለኔ የምታድነኝ ኃይል ነህ
ይሄን ትንሣኤ ዞር ብሎ የትንሣኤው ጌታ መስቀልን ተረከላቸውና እነዚህን መሰጣችሁ ነጥቦች ጻፉ። ሌሊቱን ሙሉ ተማጽኛው መጥቻለሁ እባክህ እርዳኝ እንድናገር በትክክል ብዬ እባክህ ይግባኝ። አንደኛ ወንጌላችን ቅድም ወንድሜም ሰለሞን ሲያዘምር ይናገር ነበር። አንደኛ እግዚአብሔር አምላክ በነገራችን ላይ መዘምራን ይባርካችሁ። ስለናንተ እግዚአብሔር ይመስገን። so blessed። አንደኛ ቆሮንቶስ 15:3 ሁላችሁ እንደምታውቁት ኢየሱስ ክርስቶስ ስለ ኃጢያታችን ሞተ፣ በሶስተኛውም ቀን ከሙታን ምን አደረገ? ሞተ በሉ አንዴ። ተቀበረ፣ በሶስተኛውም ቀን ከሙታን ተነሳ። እንዲህ ብሎ ተረከና ትንሣኤ እውነት ከሆነ እነዚህን ጻፉና እግዚአብሔር ለእናንተ የሰጣችሁ ነው ውሰዱ። አንደኛ የተሰቀለው ንጉስ ነው ብላችሁ ጻፉ። የተሰቀለው ንጉስ ነው። በሌላ ቋንቋ እግዚአብሔር በዙፋኑ ላይ ነው። አስቀድሞ የወሰነውና አስቀድሞ ያወቀው አስቀድሞ ያለው ነገር እየሆነለት ያለ አምላክ ነው። መወለድህ ከዳዊት ዘር፣ መወለድህ በቤትልሔም፣ መሞትህ በኢየሩሳሌም፣ አሟሟትህ በመስቀል። ዮሐንስ ወንጌል በአጠቃላይ ጊዜ ገና አልደረሰም እንዳለ ጊዜውን ተቆጣጥሮ ስፍራውን ተቆጣጥሮ አሟሟቱን መንገድ ተቆጣጥሮ ሰው ባለመታዘዝ እንደሞተ ስላወቀ ከሞትኛን ነፃ ለማውጣት ሲል እስከ መስቀል ሞት ድረስ የታዘዘ ሆነ። በመታዘዝ ወደ ሞት ገባ። ባለመታዘዝ የሞቱትን ነፃ ለማውጣት ማንም እግዚአብሔርን አይቀድመውም፣ አያሸንፈውም። እግዚአብሔር ባለስልጣን ነው። በዮሴፍ ሕይወት ብቻ አይደለም፣ ከናንተ በፊት እግዚአብሔር አስቀድሞ ልኮኛል እንዳለ ራእይ ላይ ዮሐንስ ሲናገር ዓለም ሳይፈጠር በፊት የታረደው በግ እስኪ ተቀድሟል በሉ አንዴ። ተቀድሟል እንደው ጮህና እስኪ ተቀድሟል በሉ። ጌታ ኢየሱስ መቼ ነው የታረደው? ዓለም ሳይፈጠር በፊት። አሜን። እነዚህ አወቅን በረታን ብለው ገንዘቡን፣ ፖለቲካውን፣ ሃይማኖቱን ይዘው ተባብረው አይደለ? ሮም ተባበረ፣ ጲላጦስ፣ ሄሮድስ፣ አንቲፓስ እየተባለ ሃይማኖቱ ተባበረ። ከዛ በኋላ የጠሉት የቀኑበት ሁሉ ተሰብስበው ገለን እንገላገለው ሲሉ እግዚአብሔር ዓለም ሳይፈጠር በፊት የወሰንኩትን ነገር ለማድረግ ተሰበሰበዋል። ንጉስ ነው በሉ እስኪ። ለዚህ ነው ሐዋርያት 2:23 ቅድም ያነበብነው እርሱ በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። እዚህ ላይ አንድ ልጨምርላችሁ፣ ጻፉት። ታሪክ የሚያልቀው ሌሊት ላይ የጸለይኩ ይሄ ቃል ወደ ውስጤ እንደ ድምጽ መጣ። በእግዚአብሔር እጅ ላይ ነው። የፈለገ ሊመካከሩ ይችላሉ። ታሪክ የሚያልቀው ግን በእግዚአብሔር እጅ ላይ ነው። አጨልመህ አትዘጋውም፣ በቅናት አትዘጋውም ተባለ ምድር። በክፋት አትዘጋውም፣ ገለህ አትዘጋውም። በአመጽ ነግሶ አይዘጋም። ትንሣኤ ማለት ነገር እግዚአብሔር እንደሚፈልገው ይሆናል ማለት ነው። ትንሣኤ ማለት ነገር እግዚአብሔር እንዳለ ልክ ተሰቅሎ የነበረው የናዝሬቱ ኢየሱስን ነው የምትፈልጉት፣ እርሱ እንደነገራችሁ። የት ነው ያለው እሱ? የተነገረው ነገር የሰው ልጅ እንደተጻፈለት ይሄዳል። በሐሰት ምስክር ጩኸት ታሪክ አይዘጋም። ፍትህ ተነፍጎ ታሪክ አይዘጋም። በውሸት ታሪክ አይዘጋም። የት ነው መስቀል? የት ነው? የእግዚአብሔር እጅ ላይ። ሁለተኛ መስቀል መስዋዕት ነው።
ምትክ ነው ምሳሌ ነው መስቀሉ ፍቅሩን ያወቅንበት መስዋዕት እርሱ ስለኛ ነፍሱን አሳልፎ ሰጥቶናልና በዚህ ፍቅርን አውቀናል I know what love is because he loves me ወዶ ፍቅር ምን እንደሆነ አስተዋወቀን በመስቀል ልክ ዓርብ ዕለት እንደተነጋገርነው እንደዛ ወድቆ አፍሮ ተሸማቆ ያለ ጴጥሮስን ሉቃስ ላይ ኢየሱስ አየው አንዴ በሉት እስኪ ኢየሱስ ምን አረጋው ምን ማለት ነው I love you ወዳለሁ እነዚህ ሰዎች ተገልብጠው ቢሰቀሉለት አንገታቸው ለሰይፍ ቢሰጡ በኔሮ በ65 በድንጋይ ቢወገሩለት ቢሰየፉለት ምን በቃ ጨረሰው ያዩት ነው ሁሉንም ነገር በርግጥ መስቀል ላይ ያለው ሰው ነው ሰው የሚሰማውን ህመም ሁሉ የሚሰማው እንደገና ደግሞ ከእግዚአብሔር ጋር የሚያስታርቀን መስዋዕት ነው ምትክ ነው ምሳሌ ነው ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አንድ ልጨምርልና ልጨርስ ብዙ ለመስጠት ያሰብኩት ያህል ባልሄድም እዚህ ጋር ድረስ ጌታ ስላደረሰን አመሰግነዋለሁ ሌላ መጨምርላችሁ ስትራግል የምታረጉ ሰዎች ትኖሩ ይሆን እዚህ ቦታ ማለትም ለምንድነው why do we need to talk about Jesus ማለት ዛሬ በብዙ ቦታው ላይ ቤተክርስቲያኖች ውስጥ ሰዎች ኑሮ በዘዴ ነው የሚማሩት እኔ አሁን እዚህ ቆሜ ስለ ፋይናንስ ላስተምር ብል I make a fool of myself ማለት ከኔ ይልቅ በጣም ስለ ፋይናንስ ምላችሁ ምድራዊ በሆነ ዕውቀት ብዙ በቃ የተማሩ መሐላችን አሉ ስለሌላ ነገር ላውራ ብል መድረክ ደም የገዛው ስለ ክርስቶስ እንዲነገር ነው የሆነ ቀን ላይ ስንደርስ ልቤን አፍቆት ልመናዬ ጸሎቴ ለሌላ ነገር በሙሉ አባታይቱ የተዘጋ ትውልድ እስከሱ ውጪ አንፈልግም በቃ አይመጥነውም መስቀል ያለ ለምን ሌላ ይወራ ሴንተራችን እሱ ከሆነ ሚል ትውልድ ሆነን እንነሳ ዘንድ ስለዚህ አንድ ነገር ለመናችሁ የተከፈለው ዋጋ የእርግጥ ስለሆነ በዋጋ ተገዝታችኋልና የራሳችሁ አይደላችሁ እነዚህን ቃሎች እስኪ እንቆምና ከኔ ጋር አብረን እንላቸዋለን ጊዜ ከፈቀደ ሌላ ጊዜ እንማራለን ሌላው ግን እነዚህን እናውጃለን እስኪ እንደዚህ በሉ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ተገባችሁ ላለ ሰው ሌላ ነገር እንዳላውቅ ቆርጬ ነበር በቃ አልፈልግም ከዘመርክ ስለሱ ዘምርልኝ ከሰበክ ስለሱ ስበክልኝ እንዴት እንዲህ አይነት ዋጋ ያለ ስለሌላ ታወራለህ አንደኛ ቆሮንቶስ 2:2 ቆርጬ ነበር ክርስቶስ ተሰቅሎ ከሱ በቀር እርሱ እንደተሰቀለ ሌላ ነገር አልወቅ ሁለተኛ ከኔ ጋር አብረን ነገር ግን በሉ እስኪ አንዴ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እስኪ እንዳውጁት ልባችሁ ከኔ ይራቅ በሉት ከኔ ይራቅ ጌታው ካፌ ይጥፋ ካምሮዬ ይጥፋ ከልቤ ይጥፋ እንዲህ አይነት የተሰቀለ ጌታ ያለ
ቀኝ እጃችሁን አንሱና የመጨረሻውን እናውጃለን እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው እስኪ እጆቻችሁን አንሱና አመሰግናለሁ በሉት ጌታ